እንደዛ ላልኩ በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ ላይ ሩታ ጠንካራ ሴት ሆና እንጂ እድሜ ልኳን አንገቷን የምትደፋበትን ነገር በህይወቷ ላይ ያደረገው አብርሃም ነው። የሩታ ጥንካሬ እንጂ በትዳሩ ህይወቷ ላይ የተፈጠረባት ነገር ባሏ በሷ ላይ ያደረገባት ነገር ሩታ ያደረገችውን ነገር እንተወውና የዚህ የቅርብ ጊዜውን ተውት። እሱ ምንም አልሆንም። ራቁቱን አይደለም ምንም ብትቀርጸው ምንም ነገር በህይወቱ ላይ እንደማይፈጥርበት አይኑ። እሱ ግን በሷ ህይወት ላይ ያደረገው ነገር ብዙ ሴቶችን እንዳይነሱ አድርጎ ቀብሮ፣ ብዙ ሴቶችን የሀዘን ህይወት ውስጥ እንዲኖሩ አድርጎ፣ ብዙ ሴቶችን ያላሰቡትንና ያልጠበቁትን አይነት ህይወት ልጅ ለማሳደግ ሲሉ የሰው ፊት እስኪገርፋቸው ሀገር ለቆ እስኪወጡ ድረስ የሆኑበት አንዱ ምክንያት እንደዚህ አይነት ባሎች በህይወታቸው ስለነበሩ ነው። አንገት አስደፋሽው ምናምን ማን? አብርሃም ነው አንገት የደፋው? አብርሃም አንገት ደፍቶ? ኧረ በስመ አብ! እንደውም አንገት ደፊ ሀገር አጥፊ ነው የሚባለው። አንገት አስደፋሽው? ኧረ ተይ ሄርሜላ ተይ እንጂ ተይ። አንቺ የአብርሃም ብቻ ነው የሚታይሽ፣ የሩታ ኧረ አይታይሽም። የሩታ ጊዜ አንቺ አይነ ስውር ነበርሽ። አብርሃምን ካገኘሽ በኋላ ነው አይንሽ የበራው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁ በደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ነገ ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታተዋት ብዬ አይደለም። ይህን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል። በጣም ብዙ ጊዜ። በነገራችን ላይ እቺን ነገር እስኪ ጸዳ እናርጋት። እቺ ወሬ ከባድ ወሬ ናት። አጭር ብትሆንም ከባድ መልእክት አላት። ምክንያቱም እሷ እና እሱ የተገናኙት በቃ አብርሃም ሳያገባ ሲንግል ወንድ የጠበሰች አይነት ንግግር ነው እያወራች ያለችው። ይሄ ደግሞ ሮንግ ነው። ይሄ ትክክል አይደለም። ምክንያቱም የመጣችበት ወንድ ወይም ደግሞ ማግባት የፈለገችው ወይም እጮኛዋ ፍቅረኛዋ እንዲሆን የፈለገችው ወንድ ሚስት ያለው ከዛም አልፎ ልጅ ያለው የራሱ ትዳር ያለውን ሰው ነው። የራሴ ካላደረግኩ ብለሽ ብለሽ አሁን ላይ ቀለበት ሲያደርግልሽ ምናምን ነገር ሰፕራይዝ ስለተደረግሽ ምናምን ምንም ህይወት የሌለው ወዶሽና አፍቅሮሽ ምናምን ነገር አንቺ ሳታስገድጁ ምናምን አይነት አክት አታድርጊ። የመጣሽበትን በደንብ አድርገሽ ታውቂዋለሽ። እኔ የአንቺ ድርቅና ነው የሚገርመኝ። ማለት ትክክል ነኝ ብለሽ ነው ሄርሜላ? ትክክል ነኝ ያደረግኩት ነገር ትክክል ነው ብለሽ ነው የምታስቢው? የጀመርኩት ሪሌሽን ወይም ደግሞ በቃ ቀለበት ያሰረልኝ ሰው ለእኔ ትክክለኛ ሰው ነው ብለሽ ነው የምታስቢው? አይዶን ነው። ይህን እንድናገርሽ የሚያደርገኝ ምንድን ነው? ምንም እንዳላደረግሽ ኖርማል ሪሌሽን ውስጥ እንደገባሽ የራሱ ህይወት የሌለው አንቺ የመጣሽበት ወንድ አንቺ እሱ ጋር በመምጣትሽ ወይም አንቺ እሱን የራስሽ በማድረግሽ በመሀል የሚጎዳ ሰው እንደሌለ ነገር አድርገሽ ነው እያወራሽ ያለሽው። ለምን እንደዚህ አይነት ደረቅ መሆን እንደፈለግሽ አላውቅም። እኔ እንደፈለግሽ መሆን ትችላለሽ አይደለም? አንድ ሚስት ያለው 11 ሚስት ያለውንም ወንድ ልጅ ማግባት ትችላለሽ። ግን እውነቷን ስለሆነ እኛ የምንነጋገረው ያደረግሽው ነገር በማንም ዘንድ በምንም ዘንድ ተቀባይነት የሌለው ነገር ነው። እኔ ቤተሰቦችሽ ይጠሉሻል ይሁን አላውቅም፣ ወንድሞችሽ ይጠሉሻል ይሁን አላውቅም። ምክንያቱም ማንም ሰው ለእህቱ ለልጁ መልካምን ነገር ነው የሚመኘው። መልካም ባል እንዲኖራት ነው የሚመኘው ማንም ሰው ለሴት ልጁ እንጂ እንደዚህ አይነት እዛ ጋር ሴት ያስለቀሰ እዛ ጋር ትዳሩን ፈቶ የመጣ እዛ ጋር ልጁን ጥሎ የመጣ ያላሳደገውን ልጅ በእናቱ ሆድ ውስጥ እያለ በእርግዝና ወቅት ጥሎ ወደ አንቺ የመጣ ወንድ ያልፈታ ሚስቱን ሳይፈታ ወደ አንቺ የመጣን ወንድ ለአንቺ የሚመኝ ቤተሰብ ምን አይነት ቤተሰብ እንደሆነ እኔ ሊገባኝ አልቻለም። ሰው እንዴት በእንደዚህ አይነት ነገር ደስተኛ ወይም ደግሞ የሆነ ኮንፊደንስ እንዴት ሊሰማው ይችላል? ትክክል እንዳደረገ ምንም ጥፋት እንደሌለበት ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትዪው ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትዪው ትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ የእርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። በመጀመሪያ ይህንን ጉዳይ እኔ አውርቼው ነበረ። ለምን እንደፈጠነች ለምን በዚህ ደረጃ መፈጣጠን እንደፈለጉ ቅድም እሷ እንዳለችው ሰፕራይዝም ተደርጋ ሳይሆን ሆን ብለው ተነጋግረው ያደረጉት ጉዳይ እንደሆነ ያስታውቃል። ምክንያቱም ሩታ ሁለተኛ ልጅ አርግዣለሁ ብላ መምጣቷ በአብርሃምና በሄርሜላ መካከል ችግር ሊፈጥር እንደሚችል ሁለቱ ያሰቡትን ነገር ሊያዘገይባቸው ከዛም አልፎ ሊለያያቸው የሚችል ነገሩን መሆኑን ሁለቱም ያውቁታል አይደለ? ስለዚህ አንደኛው ብቻ ይህ ስሜት ተሰምቶት ብድግ ብሎ የቀለበት ፕሮግራም ያዘጋጅበት ሄርሜላ ሳታቅ እሷን ሰፕራይዝ የሚያደርግበት ምንም አይነት ምክንያት የለም። ይሄ ሳይታሰብ የተደረገ ነገር ነው ብትሉኝ እኔ አልቀበላችሁም። ሆን ብለው ተነጋግረው ነው ያደረጉት። የሚያደርጉት እያንዳንዱ ነገር በሁለቱ መካከል ፍቅር ኖሮ መዋደድ ኖሮ ፊውቸር የሆነ
ነገ የሆነ ህይወት አስበው ምናምን አይደለም። ይሄ ሁሉ እያደረጉ ያሉት ሩታና አብርሃም መካከል ያለው ግንኙነትና ሪሌሽን እኛ ዘንድም ሳይሆን እነሱ ጋርም ትክክል እንዳልሆነ ያውቁታል። ምክንያቱም አንድ ሰው ተደጋጋሚ ስህተት ሲሰራ ስህተቱን ሳያውቀው ቀርቶ አይደለም። ያ ነገር እየጎዳው፣ ያ ነገር ከሰው እያራቀው፣ ያ ነገር ብዙ ተቃዋሚ ወይም የብዙ ሰዎች ቁጣ እየመጣበት ተደጋግሞ ስህተት የሚሰራ ከሆነ ያ ሰውዬ ስህተት እየሰራ እንደሆነ ስላላወቀ ሲሆን ሆን ብሎ ነው ያንን ስህተት የሚሰራው። ለዛ ነው ሄርሜላና አብርሃም ይህን ነገር በፍጥነት ያደረጉት። መገኘት ያለባቸው ሰዎች ሳይገኙ፣ ትክክለኛ ወዳጆቻቸው ሳይገኙ፣ ቤተሰብ የሚባል ነገር ሳይገኝ ቡዜም የተገኘችው የእሱ የስህተቱ ደጋፊ ስለሆነች የእሱ የማይሆን ነገር አንደኛ አጨብጫቢ ስለሆነች ነው የተገኘችው። ሌላ ነገር ኖሮ አይደለም። በዛ ነገር ተስማምታ የምርም እንደሚሉት አብርሃም ደስተኛ የሆነበትን ህይወት አግኝቶ ወይም ደስተኛ የሆነበትን ህይወት ወይም ትዳር ሊመሰርት ነው ብሎ አይደለም። እኔ ነግሬያቸዋለሁ። ደስታ ያለው እኛ ውስጥ ነው። ከውጭ የምናስገባው ደስታ የለም። ከውስጥ የሚወጣ ደስታ ነው ያለን። ያ ደግሞ በእኛ እጅ ነው ያለው። አብርሃም የራሱን ህይወት አበላሽቶ እዛ ጋር በራሱ ችግር ደስታው ተበላሽቶ እንደገና ያንን ችግር ያንን ደስታውን ያበላሸበትም ትዳሩ ላይ ችግር የሆነበትን ነገር ማስተካከል እየቻለ አልፈልግም ብሎ ገፍቶ ያልፈታት ሚስቱን እርጉዝ ሚስቱን ሜዳ ላይ ጥሎ ከጎኗ መሆን በሚጠበቅበት ሰዓት አንድ እርጉዝ ሴት ባሏ ከጎኗ ካልሆነላት ማን ሊሆንላት ነው? ያስረገዛት ወንድ ከጎኗ ካልሆነ ማን ከጎኗ ይሆንላታል? ያ እንኳን ጭንቅላት ውስጥ አልመጣለት። ምንም አልመሰለውም። የሩታ በዛ ሰዓት ማርገዝ፣ ሩታን በዛ ሰዓት ጥሎ መሄድ፣ አብሮ ያሳለፉት ነገር የነበራቸው የፍቅር ህይወት፣ ያ ማጣት፣ ያ ማግኘት፣ እነዛ 3 ዓመታት ቤተሰቡን ምኑን ያስከፋበት እሷም እንደዛ ያደረገችበት ነገር ምንም ከቆብ ሳይቆጥረው አንድ ሰው እንዴት ነው 99 መልካም ነገር አብሮ ያሳለፉትን ሴት ልጅ በአንድ ስህተቱ እኮ እንደውም እኮ የሚገርመኝ የእሱ አይደለም የእሱ ነው። እሷ ድንገት የተሳሳተችው ምንድን ነው? ወንድ ልጅም ማክበር ባለባት መንገድ ወይም አንድን ጥፋት አጠፋ የምትለውን ወንድ ልጅ ወይም ባሏን ማናገርና ከሱ ጋር ብቻ ያንን ነገር ለመፍታት መሄድ ባለባት መንገድ አለመሄዷ አንዳንድ ስህተቶች እንጂ ያም ስህተቶች የተፈጠሩት ከአብርሃም ዲስሪስፔክት ማድረግ፣ እሷን ካለመናቅ፣ እሷ ምንም እንደማይመለከታት የትኛውም ነገር ከሴት ጋርም ሆነ በምንም አይነት ጉዳይ ትዳራችሁ ላይ በአብርሃም በኩል ችግር ቢመጣ ውጣ ዝም ብላ በቃ ችላ ጥርሷን ነክሳ አርፋ እንድትኖር አይነት ነገር ነው አብርሃም ሲያሳያት የነበረው። ሩታ ደግሞ እንደዛ አይነት ሴት አይደለችም። ክብሯን የምታስደፍር ትዳሯ ላይ የሚቀልድባትን ወንድ ሴትነቷ ላይ የሚቀልድን ወንድ ዝም የምትል አይነት ሴት ስላልሆነች ይህን ነገር ሌላ ወንዶች ሲያደርጉት አይቶ ሊሆን ይችላል። በትዳራቸው ላይ እንደፈለጉ የሆኑ ሚስቶቻቸው ምንም ሳይናገሯቸው አንገታቸውን ደፍተው ምናምን ነገር እየተረገጡ ሲኖሩ አይቶ ሊሆን ይችላል። ይሄ ነገር በሱም ቤት የሚሰራ መስሎት ነበር። ሁሉም ሴት ግን አንድ አይነት አይደሉም። ሁሉም ሴቶች ወንዶች የሚጫወቱባቸው አይደሉም። ሩታ ደግሞ እንደዛ አይነት ሴት አይደለችም። ወርቅ የሆነች ሴት እግዚአብሔር ሰጥቶ ነበረ። እምትገርም ሴት እግዚአብሔር ሰጥቶ ነበረ። በምን ያህል ፍጥነት እንዳደጋቸው አይታቸዋል። ሚስትን ያገኘ በረከትን አገኘ የሚለው ለዚህ ነው። በረከት ሆናልህ ነበር በህይወት ውስጥ ጥለ ሄድከው ሚስትህን ብቻ ሳይሆን ጥለ ሄድከው የልጅህን እናት ብቻ ሳይሆን በረከትህን ጭምር ነው። ከዚህ በላይ እንግዲህ ምን ልትሆንልች ልጅ? የምሬን እኮ ነው። በባዶነት ጊዜ አምናብ አብራ ሆና ዛሬ ላይ ደርሳችሁ ልጅ ወልዳ አይነን በአይነ እንድታይ አባት ካደረገች ምን ታደርገች ልጅ? አይኖ ልጅ መውለድ ምናምን የሚባሉ ነገሮች ለትዳር ዋስትና ብቻ እንዳልሆኑ ለአንድ ወንድ በቂ ምክንያት ብቻ እንዳልሆኑ አይኖ እናውቃለን። ግን ደግሞ በቂ ያልሆነው ምክንያት ወይም ደግሞ እንድትጣሉና ትዳራችሁ እንዲፈርስ ያደረገው ምክንያት እንዲፈጠር ምክንያቱ አንዱ አንተ ነህ። አየህ፣ እችኛዋን ሩታ የፈጠርካት አንተ ነህ። ሰውን ክፉም መልካምም እንዲሆን የምናደርገው እኛ ነን። የምናፈቅረው ደግሞ የምናምነው ሁሉ ነገራችንን የሰጠንለት ሰው ደግሞ እኛ በሆንለትና በሰጠነው ልክ አልገኝ ብሎ ጭራሽ ከዛ በተቃራኒ በህይወታችን ላይ ሲያደርግብን ምን ያህል የልብ ስብራት ምን ያህል ጉዳት ሊደርስብን እንደሚችል የታወቀ ጉዳይ ነው። ወንድ እሺ ችግር የለውም እንበል። ሴት ግን እንደዛ አይደለችም። በቃ ሴንሲቲቭ ናት። አትችልም እንደዛ አይነት ነገር። ተፈጥሮ አይደለም። ለዛ እኮ ነው ባል ያስፈልጋት። ለዛ ነው እኮ ወንድ በህይወቷ ውስጥ እንዲኖር የተፈለገው። ለዛ እኮ ነው ራስ ለሚስት ራስ ሆነ የቤት ሊደር የቤት ፕሮቴክተር ሆነ እንድትኖር የተደረገው። ያንን መወጣት ካልቻልክ እንግዲህ አንድ ሴት ልጅ በደለች ማለት አችልም። አንተ መሆን ያለብን አልሆንክማ። ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም።